ለእግሬ ጫማ የተገዛልኝ እኔ ከ8ኛ ክፍል አጠናቂ ደሴ ከተማ 9ኛ ክፍል ሲሄድ አባቴ ተሸምግለው ነው እንዴት በባዶ እግሩ ከተማ ሄዶ ይማራል ተብሎ በሽምግልና 5 ብር አውጥቶ አንድ ቻይና ጫማ የሚባል ሸራ ጫማ ነበር ያተገዛኝ። ምክንያቱም ከሀርቡ ደሴ ፎርድ የሚባሉ መኪኖች ነበሩ። በ75 ሳንቲም ትሄዳለህ። ከበራችሁና የተወደዳችሁ ተመልካቾቻችን እንደምን ከረማችሁ? የአልቡኮ ሚዲያ እያዘጋጀ ከሚያቀርባቸው ዝግጅቶች መሃል አንዱ የሆነው የአንጋፋዎቹ ወግ መሰናዶ ጀምሯል። የዛሬው መሰናዶ በአንድ ተወዳጅ አንጋፋ መምህር ዙሪያ ያጠነጥናል። በቅድሚያ ቪዲዮውን ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ትውልዱም ሆነ እድገቱ አልቡኮ ወረዳ ነው። አንደበተ ርቱዕ ስለመሆኑ ከአንደበቱ የሚወጡት ቃላት ሕያው ምስክር ናቸው። በማስተማር ሙያው አንቱ የተባለና የመምህርነት ሙያ ከደሙ የተዋሃደ እንቁ መምህር ነው። እድሜ ልኩን ከቮሊቦል ጨዋታ ጋር በፍቅርና በጥበብ የኖረ የቮሊቦል ጨዋታ ፈርጥ መሆኑን ትውልድ መስክሮለታል። በአሁኑ ሰዓት ለድፍን 40 ዓመታት በፍቅር ከኖረበት የመምህርነት ሙያ በጡረታ ተገልሎ አካሉ የራቀ ቢሆንም ልቡ ግን ዛሬም ማስተማርን ይናፍቃል። ለመሆኑ ይህ ትውልድ አይረሳሽ እንቁ መምህር ማን ይሆን? የቀጣዩ መሰናዶ መልስ ይሰጣል። ኢማም አህመድ ከአባቱ ከአቶ አህመድ ዳውድና ከወይዘሮ ዘሙዬ ጣሂር ከእናቱ በ1957 በአልቡኮ ወረዳ በሌ በሚባለው ቀበሌ ተወለድኩ። በመጀመሪያ ደረጃ በባለፈው ውይይታችን ላይ አየር ላይ ከዋለ በኋላ የተለያየ ኮሜንት ከግልምጫው ከጥፊው ጀምሮ እስከ ትምህርት አሰጣጥ ድረስ ያላቸውን ትዝታ ላካፈሉኝ ትልቅ ደረጃ ለደረሱ ተማሪዎቼ ምስጋና ይገባቸው። የለፋባቸው ልጆች እዚህ ደረጃ ላይ ደርሰው እንዲህ አይነት ላንተ ያላቸውን ፍቅር ሲገልጹልህ ይሄ በምንም መስፈርት በገንዘብም በምን ሊመዘን የማይችል ትልቅ ከበሬታ አለኝ ብዬ እኮራለሁ። እዛ ዘመን ላይ ትምህርት መማር ትንሽ ብርቅ ነበር። ሻላለ ቤተሰብና ሀብታም ልጆች ብቻ የሚማሩበት የትምህርት ተደራሽነቱም በጣም ዝቅተኛ የነበረበት ጊዜ ነበር። ቢያንስ የመጨረሻ የትምህርት መዳረሻ የሚባለው በወረዳ ርዕሰ ከተማ ላይ የተመሰረተ፣ ከዛ ውጭ ምንም አይነት ትምህርት ቤቶች አልነበሩም። ከዛ አንፃር የማረሳው ነገር ቢኖር እድሜ ለትምህርት እንደደረሰ ቢያንስ 10 ዓመት ሲሆነኝ በኔ መማርና በኔ ባለማስተማር ወላጆች ግጭት ውስጥ ገብተው እናት ትንሽ ተፈጥሯ ወደ ትምህርት ያዘነበለ ነበር። አልተማረችም፣ ግን በተፈጥሯ የሌሎች የኔም ጓደኞች ሲማሩ ስታይ ትንሽ ስሜቷ ተነክቷል ይመስለኛል። የኛም ልጅ ይማር በሚል ከወላጅ አባቴ ጋር ሐሳብ ያነሳሉ። እዛ ዘመን ላይ ደግሞ አባቶች እንዳልኩ ልጅን ከማስተማር ይልቅ ድሮ ኩሎ ቀይ ያስቀራሉ ልጅ የሚል አመለካከት የነበረበት ጊዜ ነበርና አባት አላስተምርም ብለው ከወላጅነቴ ጋር ጭቅጭቅ ይፈጥራሉ። በዚሁ አጋጣሚ ይለያል። እናቴ እዚህ ደጋጋ የሚባለው አካባቢ ነበር ኖር ዋና ቤቷና ከአባቴ ጋር ኮብልዬ እሷ ጋር መጣሁ። አስታውሳለሁ በዛ ዘመን ላይ መስከረም 18 ነው ትምህርት የሚጀምረው። በዛ አጋጣሚ እናቴ ጋር ኮብልዬ መጣሁ። መስከረም 18 1964 ዓመተ ምህረት በደጋጋ ትምህርት ቤት የአንደኛ ክፍል ተማሪ ሆኜ ጀመርኩ ማለት ነው። ከአንደኛ እስከ 6ኛ ክፍል እዚሁ ደጋጋ ትምህርት ቤት ላይ ተከታተልኩኝ። ወደ 7ኛ ክፍል ሲታለፍ ጎረቤት ትምህርት ቤት የነበረ በደሴ ዙሪያ ወረዳ የሚገኘው ጦሳ ፈላና የሚባለው ትምህርት ቤት ነበር በጊዜው ቀደም ብሎ ጁኒየር የጀመረውና እዛ ጋር ሄጄ ለመማር ሞከርኩ። ሳይሳካ ቀረ። አንድ አመት ሉዝ ካደረኩ በኋላ በ1970 ዓመተ ምህረት እዚሁ ደጋጋ ትምህርት ቤት ላይ ጁኒየር ያው በደርግ ፕሮጀክት
ተመሰረተልን። ወደ 8ም 7 እና 8 ያደገው ያኔ በ1907 ተጀመረ። ከዛ በኋላ 7 እና 8ን ጨረስኩ። በመሰረቱ ከዚህ ከአንደኛ ክፍል ጀምሮ እስከ 8ኛ ክፍል ስማር ከ3ኛ ደረጃ በላይ ወጥቼ አላውቅም። ጥሩ አይነት እንቅስቃሴ ነበረኝ። ወሎ ክፍለ ሀገር ነው የሚባለው በነገራችን ላይ በዛን ዘመን የነበረው የመስተዳድር አደረጃጀት ወረዳ፣ ወራጃ፣ ክፍለ ሀገር በዛ እያለ ነበር የሚቀጥለው። እንዳሁኑ በደቡብ በምስራቅ አልተከፋፈለም እና ወሎ ክፍለ ሀገር ደሴ ከተማ 9ኛ ክፍል ትምህርት በ1972 ዓመተ ምህረት በሆጤ ትምህርት ቤት ተማርኩ። ከዛ ከ10 እስከ 12 በወይዘሮ ስን አጠቃላይ ሁለተኛ ደረጃ ትምህርት ቤት ካጠናቀቅኩ በኋላ ማትሪክ ተወሰደ። በጣም ውጤት የዛን ጊዜ እንዳሁኑ የረከሰ አልነበረም። በመሰረቱ ትንሽ ይተናንቃል። ያው የምፈልገውን ደረጃ ሳላገኝ ቀረሁ። በጊዜው ወደ መምህራን ማሰልጠኛ ተቋም በ1976 ዓመተ ምህረት የአንደኛ ደረጃ መምህርነት ኮርስ በደሴ መምህራን ማሰልጠኛ ከተከታተልኩ በኋላ በ1977 ዓመተ ምህረት ወደ ማስተማር ሙያ ገባሁ ማለት ነው። ለእግሬ ጫማ የተገዛልኝ እኔ ከ8ኛ ክፍል አጠናቄ ደሴ ከተማ 9ኛ ክፍል ሲሄድ አባቴ ተሸምግለው ነው እንዴት በባዶ እግሩ ከተማ ሄዶ ይማራል ተብሎ በሽምግልና 5 ብር አውጥቶ አንድ ቻይና ጫማ የሚባል ሸራ ጫማ ነበር ያተገዛኝ። የሳምንት ቀለባችን ይዘይታል። አርብ የሳምንቱ ቀለብ ካለቀብን የከሰዓት ሽፍት በምንሆንበት ጊዜ አርብ 11ኛው ሰዓት ላይ 6 ክፍለ ጊዜ 11 ሰዓት ላይ ወጥተን ከ11 ሰዓት በኋላ 40 ኪሎ ሜትር በእግር በጨረቃ ተጉዘን በትውልድ ቦታችን ገብተን እናድራለን። በጣም የማይረሳ። ከዛ በኋላ ቅዳሜ በሷንም ጭብጧንም ምንም አዘጋጅተን እሁድ ተመልሰን ወደ ደሴ እንጓዛለን። ስንቅ ይዘን በጀርባ ጭብጦ በሶ ከሰጠን 10 ብር ከተሰጠን እድለኞችን 10 ብር ከሰጡን የኛ በሚታወቀው ደረጃ ታቹን ባህር ቡና ላውን ማይባር በሚባለው አካባቢ በእግር ያስኬዳል። 10 ብር መጓጓዣ ከሰጡን ባህር ቡና እንሄዳለን። ሀብታም ሆነናል ማለት ነው። ምክንያቱም ከሀርቡ ደሴ ፎርድ የሚባሉ መኪኖች ነበሩ። በ75 ሳንቲም ትሄዳለህ። ስለዚህ 9 ብር ከ25 ስርፍ ስለምታገኝ ደሴ ትሄዳለህ። ዘመድ ሰርግ ድሮ ቤተሰቦቻችንን ሞሰብ እንጀራ ተሸክመን ለመሄድ ቤተሰብ መጥቶ ተንበርክኮ መምህርን ካላስፈቀደ አንድም ቀን ቢሆን ያለ መምህር ፈቃድ መቅረት በጣም የተከለከለ ነበር እዛ ሰዓት ላይ። በ1977 ዓመተ ምህረት 76 የአንደኛ ደረጃ የመምህር ኮርስ በሁለገብ መምህርነት ከሰለጠንኩ በኋላ በ1977 ዓመተ ምህረት ክፍለ ሀገሩ በጣም ነበር የሚደረድረው አስታውሳለሁ። ቦረና አውራጃ የሚባል ደረሰኝ። ከዛ በፊት የማረሰው አንድ ትዝታ ግን በ76 ዓመተ ምህረት ደሴ መምህራን ማሰልጠኛ ኮርስ ስንከታተል ወደ ሰኔና ግንቦት ላይ አፓረንት እንወጣለን። ትሬኒንግ ማለት ነው። እዛ ከተማ ትምህርት ቤቶች ደሴ ላይ እና አሁንም ለናሉ መምህሮች መልእክት ይኖራል ብዬ ስለምገምት ማለት ነው። እቴጌ መነን የሚባል ትምህርት ቤት ደረሰኝና ስፖርት እንዳስተምር ተደረኩ። ስፖርት ሳስተምር ያው እንትን ምንድነው የምትለኝ ይቅርታ ታወጣለህ። ዴይሊ ሌሰን ፕላን ዊክሊ ሌሰን ፕላን የሚባል ነበር። በዛ ሌሰን ፕላን መሰረት የነበረኝ ትምህርት ክፍለ ጊዜ በዛ ሰዓት መሐረም ቅሚያ የሚባል ደርሰበት ማረሳው ትዝታ ስለሆነ ነው። መሐረም ቅሚያ የሚባል ነበር የዕለቱ የክፍለ ጊዜ ስራዬና ተማሪዎችን ከክፍል አስወጣሁ፣ አሟሟኩ። ከዛ በኋላ ያው ታስታውሳለህ መሀል ላይ አንድ ሰው መሐረም ይዞ ይቆማል። ሁለት የተለያዩ ሩሞች በተመሳሳይ ርቀት ላይ ከዛና ከዚህ ይቆማሉ። ስለዚህ አንዱ ከዚህ ሮጠው እዚህ መካከል ላይ መሐረም ይዞ የቆመውን ሰው መሐረሟን ነጥቆ ሸውዶ ሮጠ ያመለጠ አሸናፊ ነው። ሮጦ ማምለጥ ካልቻለ ከተያዘ ተሸነፈ አይነት ጨዋታ ነበር እና ማረሳው ነገር የሚገርም ነገር ሁለቱም አንዱ ከዚህ ሲሮጥ መሐረሙን ከያዘው ሰው ላይ እንቀማለን ብለው ሲታገሉ ሄደው ጥርሳቸው ተጋጨ። አዎ በጣም ማረሳው ሲሪየስ የሆነ ነገር ነው። ከዛ አንዱ ጥርስ ወለቀ።
ያው ፍሬሽ ነህ ትደነግጣለህ። ምንም አላልኩም። ልጅ ወደ ቢሮ እርሳሙ ጋር ሄድኩ። ኢሚዲየትሊ የሚያግላል ልጁ ሄዶ ቤተሰብ ነው ያመጣው። ቤተሰብ አመጣ። ይሄው እንደ አይነት መምህር ልምድ የሌለው እያመጣችሁ ልጆቻችን እንደዛ አደርጋችሁ የሚል ብዙ ነገሮች ተናገሩ። እርሳሙም ያው በዘመኑ በስታዎች ናቸው የነበረው እንዲመጡ ልምድ የሚያደርጉ ልጆች ናቸውና ችግር የለውም ተባለ። እናሳ የስራ መፍታት ወይስ የዋልጌነት ነው? ኦር በሰዓቱ መሰጠት ያለበት የክፍለ ጊዜ ትምህርት ነው? የክፍለ ጊዜ ትምህርት መሆኑን ዴይሊ ሌሰን ፕላን ቀርቦ ቼክ ተደረገ። የሚገርም ነው። አመታዊ እቅዱ በዛ ክፍለ ጊዜ የሚሰጠው የሰውነት ማጎልመሻ ትምህርት መሐረም ቅሚያ የሚል መሆኑ ስለታየ በሱ ምክንያት ከተጠያቂነት ታንኩኝ። የሚገርም ነገር። ከዛም ወዲያው በምታውቀው ደረጃ ብዙ ጊዜ የሰውነት ማጎልመሻ መምህር ሆኜ ነው ብዙ ያገለገልኩት በየትምህርት ቤቶቹ ማለት ነው። ያን ጨዋታ እዘለዋለሁ። ምንም ርዕሰ መምህርን ቢጠይቀኝ እኔ እጠይቃለሁ በሚል ውሳኔ አንድም ጊዜ መሐረም ቅሚያ የሚባል እንቅስቃሴ ሳላስተምር የስራ ጊዜን አጠናቅቄያለሁ ማለት ይችላል። እና አሁን ላሉ አይቀርም ምናምን አለ በሰውነት ማጎልመሻ አንዳንድ ጊዜ ጥንቃቄን የሚጠይቁ አካላዊ እንቅስቃሴዎች ስላሉ ያ ላይ ጥንቃቄ ይሄ አንድ ማረሳው ገና ወደ ስራ ሳልገባ የገጠመኝ አንድ ማረሳው ነገር ነው። ሌላው በ1977 ዓመተ ምህረት ወደ ስራ ስገባ ማረሳው ነገር ወደ ምዕራቡ ክፍል ወደ ቦረና አውራጃ ነው እንዳልኩ የሚባል የዛን ጊዜና እዛ ቦታ ላይ ለመሄድ በጣም ከፍተኛ የትራንስፖርት ችግር አለ። እንደሆነ አይደለም። ምናልባት እድለኛ ከሆን ካገኘ የማህበራት ህብረት ሱቅ ነው የሚባለው በዘመኑ የማህበራት ዕቃ ሊጭን የመጣ ኢንትሬን ነው ኤፍኤስአር ከመጣለ ሳምንት ጠብቀህ 3 ቀን 4 ቀን ጠብቀህ እዛ ጓዝ ላይ ተጭና ነው የምትሄደው። ማይረሳ ብዙ ነገር አለ ጀማል ቅድም እንዳልኩ አንዳንድ ካላለፍ ነው ማለት ነው። እና በዚህ ገጠመኝ የማህበራት ሱቅ ዕቃ የጫነ መኪና አገኘንና 20-30 ነው ማለት የሚያርግላል ከዛም በላይ ይሆናል። ከዛ ዕቃ በላይ ተጫን። ከዛ ዕቃ በላይ ተጭነን ስንሄድ ጊምባ የሚባል ሀገር አለ አባለ የሚሉም ታሪክ አቀዋለሁ። ወደዛው ስለሰራ ጦርነቱ ሜዳ ነው ሀገሩ። ጊምባ ሜዳ የሚባል ቦታ ላይ ስንደርስ አሁን አንደኛ ስለ መኪና ብዙም ሂንት አልነበረም ማለት ለመናገር ለካ አንዳንድ ጊዜ የውስጥ ጎሚና ይመስለኛል አየር አጋጥሞ ከሆነ የማስወጣት ባይል ቡፍ ብሎ የመፈንዳት እንትን አለው ገብቷል አይደል? አንዳንድ ጊዜ እንግዲህ የቴክኒክ ስራ ነው። ይሄን ስለ መኪና ብዙ ባላቅም ማለት ነው። እና ቀድሞ ስንሄድ ጥርጣሬ ነበረን። ካሁን ይገለበጣል ካሁን እንደሆነልን ጭንቀት ነበርና የመኪና ውስጥ ጎሚና ድምጽ ሲያሰማ ገብቷል ተገለበጠ ብሎ ያ ሁሉ ህዝብ ከዛ ዕቃ ላይ ገርጋንቲ ነው መንገዱ እየዘለለ እዛ መንገድ ላይ እኛ ጋር የሰለጠነች የመካነ ሰላም ልጅ ይመኙሻል ከበደ ምናልባት በህይወት ካለች ይሄን ፕሮግራም ስትሰማ እርግጠኛ ነኝ ኮሜንት ትጽፍልኛለች። ይመኙሻል ከበደ የምትባል እንደዚህ ከኛ ጋር ተመርቃ ቤተሰቦቿ እዛው ናቸው። እዛው አካባቢዋ ላይ ደርሷት ነው ስትሄድ ትንሽ ሰውነቷ ገዘፍ ያለ ስለነበር የሚገርም ነገር ከመኪናው ላይ ስትወርድ እዚህ ጋር እጭዳለች። በቃ ይሄ ተቆመጠ። ሹፌር መንታ ጋቢና ውስጥ አስተኝተን ወስደን እዛው ይሰደውልናል። ከዛ በኋላ ያው በህክምና እንትን ብላ በክራንች እየሰራች እዛው ቦረና አውራጃ ትምህርት ቤት ስትሰራ አስታውሳለሁ። ይሄ የመጀመሪያ አንዱ ገጠመኝ ነው ወደ ስራ ዓለም ስገባ። ቀጥሎ ያው አልፎ ነው የምነግርህ። ከቦረና አውራጃ ደግሞ ሳይንት ወረዳ የሚባል ቦታ ደረሰኝ። አሁን እንዳልኩ ነው ትራንስፖርት የለም። በእግር ነው ጓዝ ተሸክመው የምታቋርጠው። ሳይንት ወረዳ ለመድረስ ደንቆሮ ጫካ የሚባል ትልቅ ጫካ አለ። አሁን እንዳውም ሰዓት ላይ እውቅና አግኝቶ ወደ ፓርክነት ተለወጠ። ሳይንት ቦረና ብሔራዊ ፓርክ ትልቅ የመስህብ ቦታ ነው። እሱም በእግር አቋርጠ ነው የምትሄደው። ባናቱ ላይ የሚገርም ነገር ጓሳ መገራ የሚባል ሀገር አለ። እዛ ደርሳለህ። እንደገና ወረዳው ከተማ ከደረስክ በኋላ ደግሞ ወደ ገጠር ትምህርት ቤቶች በእግር ትሄዳለህ። በዛ አጋጣሚ የዛ አካባቢ ተወላጆች ፕሮግራም ከተከታተሉ እንትኛል መቃውቅርና ዋሮ የሚባሉ ወደ ወራሂመኖ ኮሬብ ድንበር አለ። በረሃ ነው። የዛን ጊዜ በጣም ስቃይ ነው ለመናገር የመመለስ በጣም እዛ ቦታ ላይ ስንሄድ ትልቁ የህይወት ተሞክሮ እንግዲህ
በረሃማ ነው አካባቢው፣ ሞቃት ነው። ስራ ለመጀመር ከነሐሴ 26 ወር እንደዛ ቀደም ብለን ነው ሪፖርት የምናደርገውና ከዚህ ወር ጀምሮ እስከ ጥቅምት ዳር ያ ቦታ በባብ ይጥለቀለቃል። ያ ቦታ የሚገርም እኔም ሰርቻለሁ በነገራችን ላይ ቀሲ 1990ዎቹ ሳይንት አህዮ የሚባል አካባቢ ሰርቻለሁ። ካየው እንግዲህ ታነጻጽራለህ እና የማረሳው ነገር ቢኖር የተመደብንበት ትምህርት ቤት መቃወቅር ይባላል። ወዳው እንደገባን ህብረተሰቡ ይሄን ነገር ያውቃል። ገብቷል አይደል? ምን እንደሰጠን ታውቃለህ? የእባብ መከላከያ መድኃኒት ነው የሰጠን። የሚበላ ነገር እዚህ ላይ የሚበላ የሚታሰብ ላይ የሚደረግሽ ይሰጠዋል። ያንን ከያዝክ አይነካም። ያንን ይዘህ ከገደልከው መድኃኒቱ ይፈስዳል የሚል አባባል አለ። እንደ ባል ገብቷል አይደል? ከዛ በኋላ ምንድነው የሆነው? አንገልም፣ አይሸሽም። እባብ ጋር ቤተሰቡን ያለው እውነት ነው የምነግርህ። እባብ ጋር ቤተሰቡን አንድ አመት ሰርቻለሁ። ማታም ስትበላ በዛ አብሮ ነው። አሁን ምናልባት ይሄን ሳወራ አለቅጥ ማጋነን ይመስለዋል ለማያሰው፣ ግን ማጋነን አይደለም። ሰርቼም የሆነውን ነገር ነው የምነግርህ። የሆነውን ነገር ነው የምነግርህ። እባብ ጋር ተላምዶ መኖር እንደሚቻል ያየሁበት 77 ዓመተ ምህረት የመጀመሪያ የማስተማር ስራዬን ተጀምሮ እና ቀን ስታስተምር ክፍል ሁሉ እሱ ነው በቃ አይደል? በቃ ምንም አይመስልም እኮ ተላመድክ። ቤተሰቡ መምህራን መንደር የምትባላለች ሳር ቤት እንዲሰሩልሃል። ማታ ቁጭ ብለህ ሰዓትም ኩራዝ ካለ ነው እንግዲህ ሰዓት ላይ ሰዓት አለዛ ሳታነዳለህ። ጣራውም ግድግዳውም እሱ ነው። ስለዚህ ቤተሰቡ ነው። ማታ ትተኛለህ፣ መጥቶ ላይ ተጣጥፎ ያድራል። እነዚህ ነገሮች ትስታቸው መቼም እንትን አይደለም። በሰዓቱ የነበረው ችግር እንዳሳዛኝ ነገር ብቆጥረውም አሁን ሰዓት ላይ ሆኜ ሳስበው ግን ለካ ችግርም አልፎ ስታወራው ደስታ ይፈጥራል።